ሰላም አድማጭ ተመልካቾቼ እንደምን አላችሁ? ዛሬ ለየት ባለ መንገድ ነው የመጣሁት። ሁላችሁም በኮሜንት ታስቀምጡልኛላችሁ። እስኪ ፋኖ ከማን ጋር ይስራ? ፋኖ ብቻውን ይስራ? ከብልጽግና ጋር ይስራ? ከህወሓት ጋር ይስራ? እስኪ አስተያየታችሁን አስቀምጡ። ከህዝብ ላይ እየሰራ ነው ጥናት አለ እንግዲህ የሚቀበል ከሆነ በነገራችን ላይ ከህወሓት ጋር ቢሰራ ምንድነው ችግሩ? ብቻውንስ ቢቆም ምንድነው ችግሩ? ማንንም ባይጠጋ ሁሉንም ጥራት አድርጎ ቢቀመጥ ምንድነው ችግሩ? ኦኬ አለበዛ እስከ ብልጽግና ጋር ይሁን የሚሉት ውዝግቦች እየተነሱ ይገኛሉ። በተለይም አብዛኛው ይሄ ትኩረት የማልሰጠው እና ማመሰላችሁ ይሄ በውጭ ሆኖ ምናምን ትግሉን የሚፈረካከስ ዲያስፖራ ነው ይባይ በርካቶች እንደሚያገለግሉ ሁሉ በርካቶች ደግሞ ያለምንም ትንታኔ ህወሓትም ጋር ሁሉም ጋር ፋኖን ልክ እንደ መልአክ በመቁጠር ፋኖ ሁሉም ጋር እንዲዋጋ በቃ ብልጽግናም ጋር እንዲዋጋ ምንም እንዲዋጋ የሚያደርጉ አሉ። በትክክል አማራ ራሱን ችሎ ማሸነፍ ይችል ነበር። አማራ አንድ ቢሆን ኑሮ አይደለም ለአማራ ለራሱ ለኢትዮጵያ አልፎም ለምስራቅ አፍሪካ የሚተርፍ ሰፊ ህዝብ መሆኑ ግልጽ ነው። ይሄ ግልጽ ነው። ነገር ግን ብአዴን የሚባል እርኩስ ድርጅት እያለ ብቻ መሆን ይቻላል ወይ? ብአዴን ግማሹን ከፍሎ ይዞት ብአዴን ምን ጊዜም በተላላኪነት ድሮም በህወሓት ሲላላክ ነበር። አሁን ነው ለብልጽግና የተላላከ ቀጣይም ሌላ ቢመጣ ለዛ ላይ የሚላላክ ትልቅ ጋንግሪት ቡድን አለ አማራ ውስጥ። በዛ ላይ ደግሞ ፋኖ ውስጥ ራሱ ችግሮች አሉ እያየነው ነው። በነገራችን ላይ ትናንት ፌስቡክ ላይ ጽፌዋለሁኝ። አብዛኛው ፋኖ ውስጥ ሆነው ወደ ሶሻል ሚዲያው የሚመጡ አሉ። በርካቶቹ ብዙ አስተያየት ይሰጣሉ። ይሄ ትግል እንዳይጠናቀቅም ይፈልጋሉ። የተመቻቸው አሉ። በቃ በእዝም አይመሩ አብዛኛው ቦታ ላይ በእዝ የሚመራ የለም። ነገር ግን የወረዳ ገጠር ቀበሌዎችን በሙሉ ሰብስበው ይዘዋል። ግብር ይሰበስባሉ፣ እንደፈለጉ ይበላሉ፣ ይጠጣሉ፣ ቤተሰብ መስርተው ኑረዋል። ሰው ይሄ ትግል ባለበት ደረጃ ቢቀመጥ ምን ቸገራቸው? እነሱ ይሄ ትግል ባይፋጠም ምን ቸገራቸው? ብልጽግና የሚፈልገው እነሱ የሚፈልጉታል። ከወረዳው ብልጽግና ጋር ይነጋገራሉ። የወረዳው ብልጽግና ግብር ለመሰብሰብ ሲፈልጉ ወደ ቀበሌዎች ይለቁለታል፣ ይሄዳል፣ ሰብስቦ ይመለሳል። እነሱ ደግሞ በተራቸው ህዝብ ላይ ነው ጫናው ያለው፣ ህዝብ ላይ ነው። እነዚህ አይነት ፋኖች ናቸው በነገራችን ላይ ከከሌ ጋር አንሰራም እያሉ የሚሰጡት ሀሳብ የሚሰጡት እነዚህ ፋኖች ናቸው። ተመችቷቸዋል። ምን ቸገራቸው? የትም ቦታ በማይመለከታቸው ስለ ራያ የማይመለከትበት ቦታ ላይ ራያ አሳልፈን አንሰጥም ይልሃል። ወልቃይትን አሳልፈን ይሰጥሃል። ሲጀመር እንደዛ ያለ ማን አለ? ራያና ወልቃይትን አሳልፈ ይሰጣለሁ የሚልስ ማን አለ? ለማንኛውም ወደ እንትኑ ልግባና የፋኖ ኃይሎች ከህወሓት ጋር መስራት የለባቸውም የሚሉትንም የምደግፍበት ሁኔታ አለ። ለምን መሰላችሁ? ግልጽ ባልሆነ የሆነ አሰራር እስካላወጣ ድረስ የፋኖ አመራሮች ሁሉ ነገር ድብቅ አድርገው የሚሄዱበት መንገድ አለ። ከሰሩ ማለት ነው። ካልሰሩ አልሰራንም ነው። ከተሰራ ደግሞ ቋሚ ጥላት ቋሚ ወዳጅ የለም። ይሄ በፖለቲካው ነገር ግን ጋይድ ላይኖች መቀመጥ መቻል አለባቸው። በምን ደረጃ ከህወሓት ጋር ስንሰራ እንትኖቹ ህገ መንግስቱ ተቀይሮ የቦታ እንትኑ ጥያቄዎችስ ምንድናቸው? ህወሓት ፍላጎቱ ምንድነው የሚለው ነገር ጥናት መደረግ መቻል አለበት። ይሄ ሁሉም ጥያቄ ነው። አሁንም ለሌላ ግርድና እንዳይገባ የአማራ ህዝብ ጥንቃቄ መደረግ ያለበት አለ። ይሄንን የሚመክሩ ሰዎችን መሰማት መቻል አለባቸው። የህወሓት ዓላማ ምንድነው? ለመገንጠል ወልቃይትና ራያን ይዞ ለመገንጠል ከሆነ ይሄ ፋኖ ጥናት ማድረግ መቻል አለበት። አብሮ 4 ኪሎ ለመግባት ከሆነ ምንም ድርድር እንትን መባል የለበትም። ከዛ በኋላ ነገሮች ሁሉ ተቀይረው መስተካከል ያለባቸው ነገሮች ስለሚስተካከሉ ፋኖ መልአክ አይደለም። እየታገልን ያለነው ቤተሰብ ልጅ ጥለን ወጥተን ነው። እዚህ ጫካ ላይ የሚኖር የለም። እዛው ቤተሰቡ ጋር ሆኖ የሚታገል ሞልቷል። በየገጠር ቀበሌው ተቀምጦ ተወዝፎ እየዘረፈ የሚበላ ስላለ እነሱ ላይ መቻቸው ይችላል። እኔ ግን እንስራ እያልኩ አይደለም፣ ወይም ፋኖ ከህወሓት ጋር ይሰራል እያልኩ አይደለም። ነገር ግን ከህወሓት ጋር ሲሰራ ግልጽ የሆነ መስመር መቀመጥ መቻል አለበት። ከዛ ውጭ ግን ከህወሓት ጋር እንሰራለን ብሎ ራያና ወልቃይትን አሳልፎ ለመስጠት ከሆነ ሀጅ የሚሉ ወንድሞቻችን ትክክል ናቸው ማለት ይቻላል። ሁለተኛው አማራጭ ጠቅለል ብለው ብልጽግና መግባት ነው። እንግዲህ ብልጽግና ካዋጣ መታረር ነው። ይሄ የአማራ ሞት ነው በነገራችን ላይ። ወደ ብልጽግና መግባት የአማራ ህዝብ ዘላለም ሽንፈቱን ይዞ የሚቀመጥበት ማንም ዘወር ብሎ የማያይበት ሁኔታ ይፈጠራል ያስባለሁ። አዎ ካልሆነ ግን ሁለተኛ አማራጭ በቃ ሁሉም ጋር ተዋግቶ የአማራ ህዝብ የሚችልበት የአማራ አሁን ያለ ፋኖ ቤተሰብ ጥሎ ሁሉ ነገር እየተዋደቀ ያለ ህዝብ መልአክ አይደለም። የሆነ እንትን ያለው ማለት ነው። መለኮታዊ ኃይል ያለው አይደለም። ሁሉንም ህወሓትንም ተዋግቶ ኦነግንም ተዋግቶ ያንንም ተዋግቶ የሚችልበት ብልጽግናንም ተዋግቶ የሚቆምበት መንገድ የለም። ሁለተኛው አማራጭ ወደ ብልጽግና መግባት ነው። ይሄ ካዋጣ ጥቅልል ብሎ ብልጽግና መግባት ነው። አለቀ። ሶስተኛው አማራጭ ራስን ችሎ መቆም ነው። ይሄ አንደኛ ነበር መሆን ያለበት። ራስን ችሎ ለመቆም አማራ ሆነ ያለበት ሁኔታ ምንድነው? የት ደረጃ ላይ ነው ያለው? የአማራ ፋኖ ብቻውን ሁሉንም ቢታገል ህወሓትንም ኦነግንም ብልጽግናንም ቢታገል ሱዳንንም ሁሉንም ቢታገል ምንድነው የሚያተርፈው ነገር? ይችላል ወይስ ነው? ይሄ ዝም ብሎ የጉራ እንትን አይሆንም። እንችላለን ብንችል ይሄ አሪፍ ነበር። በቃ የአማራ ፋኖ ራሱን ችሎ ቢቀመጥ ምንም ይችልም ነበር። ሰፊ ህዝብ 40 ሚሊዮን 50 ሚሊዮን ህዝብ ያለው ብሔር ያለው ተቋም ራሱን ችሎ ቢቆም አሪፍ ነበር። ይሄንን ለማድረግ ግን መግቢያ ላይ ተናግሬዋለሁ። በአድናውያን
አሉ። ግማሹን ህዝብ ከግማሽ በላይ የሚሆነውን ይዘውታል። ግማሹ ደግሞ የተኛ ነው። ሰው ታግሎ ነፃ ሊያወጣው የሚፈልግ ማለት ነው። እኔ ታግዬ ነፃ እንዳወጣው አይዟችሁ በዚህ ግቡ በዚህ ውጡ ይልሃል እንጂ እስኪ ለትግሉ ይሄን ያህል ላበርከት እንደው ለትግሉ ባልወጣ እንኳን መሳሪያ ይዤ ለሰራዊቱ እንደዚህ ላርግ ለካርድ እንኳን ልግዛላችሁ ስንቅ ይሄን ላርግ እንኳን የሚል አማራ የለም። እናውቀዋለን ስንቱ ፐርሰንት እንደሚደግፍ ስለሚታወቅ ማለት ነው። አማራ ራሱን ችሎ ማሸነፍ ይችላል የሚሉ ሰዎች የተቀመጡ ውጭ ላይ ያሉ ወይም ፋኖ ውስጥም ካሉ ደግሞ በቃ ከየወረዳው ብልጽግና ጋር ተነጋግረዋል። ቁጭ ብለው እንደፈለጉ ተቀምጠዋል። እንደፈለጉ እየኖሩ ነው እንደፈለጉ ማለት ነው። የብልጽግና እንትን ወረዳው አመራር ደግሞ ነገ እንመጣለን ልቀቁልን ሲላቸው ለቀው ሂደው ይሄን ህዝብ መከራ ውስጥ እያበሉ ያሉ ሰዎች አሉ። ጽፌዋለሁ ፌስቡክ ላይ ተከታተሉት እስኪ እናንተ። አማራ ምን ያርግ? 3 አማራጮች ናቸው በዚህ ሰዓት ያሉት። አንደኛ ከሌሎች ኃይሎች ጋር ከታጠቁ ኃይሎች ጋር አብሮ መስራት፣ ይሄን ስርዓት ማስወገድ። ሁለተኛ ሙሉ በሙሉ ትግሉን አቁሞ ከብልጽግና ጋር ሆኖ እነዛኞቹን ኃይሎች መታገል እና ህወሓትን እነ ሱዳንን መታገል። ሱዳን እኛ እንትን ያለው በድንበር ምናምን ዙሪያ ነው። ለሌሎችም ኦነግንም በቤንሻንጉልን የሁሉንም ከብልጽግና ጋር ሆኖ መታገል። ሶስተኛው አማራጭ አማራ ራሱን ችሎ ያሸንፋል። በምን መልኩ የሚሉት ነገሮች ሶስቱን እስኪ በኮሜንት አስቀምጧቸው፣ ትንታኔዎችን እንሰጥባቸዋለን። እኔ አሁን የትኛው ጋር አማራ የትኛው ጋር ይስራ የሚል ነገር አልተናገርኩም። ምንድነው አላልኩም። የእናንተን አስተያየት ለመቀበል ነው። አመሰግናለሁ።